በወንድ ምክንያት መቼም አላለቅስም። ለምን? ወንድ ቢሄድ ወንድ ይመጣልና። ሩታ ሀብቴ እንደዚህ ትላለች። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያቆመኝም ትላለች። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያቆመኝም ትላለች። ሩታ ሀብቴ ናት። በነገራችን ላይ በወንድ ምክንያት የምታለቅሱ ሴቶች ግርም ይለኛል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የዘህራ ዩቲዩብ ሰዎች እንዴት ናቸው? ደህና ናቸው ወይ? በአዲስ ቪዲዮ መጣሁላችሁ ውዶችዬ። ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁኝ። እኔ ለምታበረታቱ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ የማያልቀው ሲሳይ በእናንተ ላይ ይሁን ብያለሁኝ ውዶችዬ። ሩታ ሀብቴ እንደገና በአዲስ መልእክት መጣለች። መልእክቱ በጣም ከባድ ነው ለገባው ሰው ማለት ነው። ምንም ያክል ጉዞ አድካሚ ቢሆን እንኳን ካንተ ጋር ያቀድኩትን ከማድረግ ማንም አያቆመኝም፣ ማንም ደግሞ አያግደኝም ትላለች። ትክክል። እኔ ካመንኩበት አንድ ነገር ካመናችሁበት፣ ወላሂ ነው የምላችሁ፣ አንድ ነገር ካመናችሁበት ፈጣሪያችሁን ፈርታችሁ ራሳችሁ ውስጣችሁ ካሳመናችሁበት ከማድረግ ወደኋላ እንዳትሉ። ምክንያቱም የራሳችሁ ውሳኔ የራሳችሁ ነው የሚጠቅማችሁ። የሌላ ሰው ውሳኔ የሌላ ሰው ውሳኔ ነው። ይሄ ምን ማለት ነው መስላችሁ? ሩታ በጣም ጎበዝ ናት። በጣም ታታሪ ናት። ግን በትላንትና ቪዲዮ ላይ መልስ መስጠቷ በጣም ነው ደስ ያለኝ ማለት ነው። በጣም ከምነግራችሁ በላይ አሁን ሩታ የት ነው ይሄን ቪዲዮ ወይም ይሄን ጥቅስ ወይም ደግሞ ይሄን ፖስት ያደረጋችሁ ለምትሉ ሁላችሁ ቲክታክ ላይ ሩታ ብላችሁ ስትጽፉ ፖስት አድርገዋለች ማለት ነው። ፖስት ነው ያደረገችው። የሰው ልጅ ወላሂ ክፋቱ፣ የሰው ልጅ ሸረኝነቱ በጣም ከባድ ነው። ትላንትና ጸጊ ቤት የተናገሩት ነገር በጣም እኔ እንጃ ካዳመጣችሁት ማለት ነው። ጸጊ ደግሞ አርፈሽ ህይወትሽ ብትኖር ይሻለሻል ማለት ነው። ለምን መጀመሪያ ላይ ሩታ ይሄ ሁሉ እያለቀሰች አብርሃም ይሄ ሁሉ ስትረስ ውስጥ ገብቶ የሆነ አይነት እንደ ህፃን እያደረገው ለምን አንቺ የዛኔ መተሽ ከጎናቸው አልቆምሽም? አሁን አብርሃም ከስትሬስ ውስጥ ከወጣ በኋላ ከሩታ ጋር ተጨማምሮ ቪዲዮ እየሰሩ እያለ ለምንድን ነው መተሽ አንቺ ከሩታ ጋር እና ከአብርሃም ጋር ለምን አገናኘሻቸው? ትላንትና እኮ አንቺ በአንቺ ምክንያትነት እንጂ ያለቀሰችው በማንም ምክንያት አይደለም። አብርሃም ደግሞ ጥሏት ሲሄድ አንቺ ምንድን ነው ያልሽው? ያኔ አንቺ ነበርሽ ያገናኘሻቸው። እንዲያውም ጥሏት እንዳይሄድ ጥረት ማድረግ ነበረብሽ። ሀቂቃ ነው የምልሽ። የሴት ልጅ ያው ግን የቡታጀራ ዩቲዩበሮች ስትባሉ ትንሽ ገንዘብ ስታያጉ ወላይ በጣም ነው የሚያስጠላው። እኔ እንጃ አላቅም። የኔ ስሜት እናንተም ጋር አለ ይሆን አላቅም። እና የሴት ልጅ እንባ ጥሩ አይደለም። በነገራችን ላይ ለጊዜው ልትደሰቱ፣ ለጊዜው ልትጫወቱ፣ ለጊዜው ልትስቁ፣ ለጊዜው ልትቦርቁ ትችላላችሁ። ነገር ግን ይሄ ነገር ዘላቂ አይሆንም ማለት ነው። በነገራችን ላይ እኔ ሩታ በጣም ነው የምወዳት እና ደግሞ ዝሙተኛም አይደለሁም። አሁን ሄርሜላ በደግፍ ማለት ነው የሄርሜላ ፎቶ ለጥፌ ብመጣ እናንተ ልታዩ ትችላላችሁ። ግን ውስጥ ላይ የሚጻፉ ጽፈቶች በጣም ነው የሚያስጠሉት። ለምን የሰውን አይብ እየተከታተላችሁ ነው የምታወሩት ማለት ነው። አሁን ምሳሌ እኔ ከቪዲዮ ውጭ እናንተ ያላስደስታችሁ ነገር ካለ፣ ያላስደስታችሁ ንግግር ካለ ይህን አስተካክል ዘህራ ብትሉኝ አስተካክላለሁኝ። ነገር ግን እናንተ መታችሁ ምን ወይም እጭ ትላላችሁ ወይም ደግሞ አንቺ የሄርሜላ ውሻ ትላላችሁ፣ ወይም ደግሞ እቺ ዝሙተኛ ትላላችሁ። እኔ ከዚህ ሁሉ ነገር ነፃ ነኝ በነገራችን ላይ። ለምን እኔ ሀቅ እስኪ እናንተ ራሱ አስቡት። ከሀቀኛ ጎን ነው መቆም ያለባችሁ ወይስ ከሀሰተኛ ጎን ነው መቆም ያለባችሁ? በነገራችን ላይ ውሸት ማለቂያ የለውም። ውሸት እንደ ማር ነው የሚጣፍጠው፣ ከማርም በላይ ይጣፍጣል ማለት ነው። ግን እውነት ለመቀበልም ያዳግታል። እውነት በጣም ይጣፍጣል። ነገር ግን ስንናገር ትንሽ እውነቶች ናቸው። ለምን ውሸት ስላለ ካጠገባችን ማለት ነው። ውሸቱ ካላረቅነው በስተቀር እውነቱ መቼም ቢሆን እውነት ሆኖ አይታየንም ማለት ነው። ምን ማለት ፈልጌ ነው ውዶች? እናንተ የራሳችሁን እንትን ነው የሄርሜላ ዳይበር ትላላችሁ። እኔ ምንም ነገር በሉን ከሀቀኛ ጎን ነው የምቆመው ማለት ነው። አሁን ትናንትና ሄርሜላ ስላለቀሰች ሩታ ጋር ስላለቀሰች ከሩታ ጋር ስለቆምኩኝ አይደለም። እኔ ሀቁን የምናገረው ትላንትና ጸጊ ማገናኘት ከአብርሃም ማገናኘት አልነበረባትም። ተሳስታለች ይሄ ነገር ማለት ነው። ምክንያቱም አርፋ ኑሯን ብትኖር የሚሻላት ማለት ነው። ምክንያቱም ይሄ ሁሉ ነገር እየተፈጠረ የት ነበረች? አሁን ነው መታ እንደዚህ የምትለው ማለት ነው። ስለዚ ውዶች የእናንተ ራሱ በህይወታችሁ ላይ ክፋት፣ ሸረኝነት ያለው ሰው ካለ ከህይወታችሁ አስወጡት።
ወላሂ ነው የምላችሁ። ምክንያቱም አይጠቅማችሁም። ነገም ዛሬም እየጎዳችሁ ስለሚሄድ ማለት ነው። ምክንያቱም የሚጠቅማችሁን ሰው ወደ ውስጥ አስገቡ፣ የማይጠቅሙ ሰው በጊዜ መሸኘት ነው የሚያዋጣው። እና ትላንትና እውነት አብርሃም ተሳስተዋል። ለምን ሄርሜላ የልጁ እናት ነበረች። የልጁ እናት ጥሏት መሄድ አልነበረበትም። ተወያይተው ነገራቶቹ መፍታት ነበረባቸው። በነገራችን ላይ ሩታ ራሱ የማትቻል ልጅ ናት። አግባብ የሆነ መልስ ነው የሰጠችው ማለት ነው። ለሄርሜላ ነው የሰጠቻት። በነገራችን ላይ ለሄርሜላ ሰጣታለች መልሱ። እስኪ እናንተስ ምን ትላላችሁ?